የተማሩ ቤተሰቦች ስለመጡ እጅግ በጣም እናመሰግናለን። እንደተለመደው ለማዘዝ ሳይሆን ለማስታወስ ያክል ተማሩን ሰብስክራይብ በማድረግ የቤተሰብ እንዲሆኑ ለማስታወስ እንፈልጋለን። ዛሬ ደግሞ በተለየ አዲስ ፕሮግራም መጥተናል። ምናልባት ማንኛውንም አይነት ስራ ከመጀመሩት በፊት ስለ ትርፍ ማሰቦት አይቀርም። ስለዚህ ትርፎትን በምን አይነት መልኩ ከፍ ማድረግ እንደሚችሉ ለማስረዳት ነው የመጣ ነው በዛሬው ፕሮግራማችን። ስለመጡ እያመሰገንን ቀጥታ ወደ ዛሬው ፕሮግራማችን እናልፋለን። ስለዚህ በመጀመሪያ ደረጃ ትርፍን ከሚወስኑ ወሳኝ ቁም ነገሮች መካከል የመጀመሪያው ነገር ሽያጭ ወይንም ገቢ ልንለው እንችላለን። ሽያጭ ወይንም ገቢ የሁለት ነገሮች ጥምር ውጤት ነው። በመጀመሪያ ሽያጭን ወይንም ገቢን የሚወስኑት አንደኛ የምርት ዋጋ፣ ምርት የምንሸጥበት ምርት ወይንም አገልግሎት የምንሸጥበት ዋጋ ከሸጥነው አገልግሎት ወይንም ከሸጥነው የምርት መጠን ጋር ተያይዞ ወይም ተያይዞ የሚሰጠን ውጤት ምን ይባላል? ሽያጭ ወይንም ገቢ ሊባል ይችላል ማለት ነው። ሽያጭ ወይንም ገቢ ትርጉሙ እንደምንመራው ወይንም ደግሞ እንዳቋቋም ነው የንግድ ስራ አይነት ሊወሰን ይችላል። ያ ማለት አገልግሎት ሲሆንና የምንሸጠው የሚታይ የሚዳሰስ የምርት አይነት ከሆነ ልዩነት ሊኖራቸው ይችላል። ሆኖ ግን በደንብ በመጀመሪያ ደረጃ አንድ ነጋዴ ወይንም ደግሞ ንግድ ስራ የሚሰራ ሰው መጀመሪያውኑ መረዳት ያለበት ሽያጭ ምንድነው የሚለውን ነገር ወይም ገቢ ምንድነው የሚለውን ነገር በደንብ መረዳት መቻል አለበት። ሽያጭ ወይንም ገቢ የሁለት ነገሮች ጥምር ውጤት ነው። ቅድም ለማስረዳት እንደሞከርነው አንደኛ የምርቱ ዋጋ ወይም የአገልግሎቱ ዋጋ ሲባዛ ወይንም ደግሞ ከሸጥነው የምርት ወይንም ደግሞ አገልግሎት ብዛት ጋር ሲጣመር አጠቃላይ ገቢያችንን አጠቃላይ ሽያጫችንን ይሰጠናል ማለት ነው። ይሄንን መረዳት እጅግ በጣም ወሳኝና ተገቢ እንደሆነ ማወቅ መቻል አለብን፣ መረዳት መቻል አለብን። ሽያጭ ወይንም ገቢ በብዙ አይነት መልኩ ተጽዕኖ ሊደርስበት ይችላል። ተጽዕኖ ከሚያደርሱበት ጉዳዮች ሶስቱን ለመዘርዘር ያክል አንደኛው ያለንበት ሁኔታ ወቅቱ በእርግጠኝነት ተጽዕኖ ሊያደርስበት ይችላል። ለምሳሌ ውሃ የምንሸጡ ሰዎች ምናልባት በክረምትና በበጋ እኩል አይነት ሽያጭ አይኖረንም። ምክንያቱም ወቅቱ ልዩነት ሊያመጣ ስለሚችል ማለት ነው። እንደዚሁም ደግሞ ከወቅት በተጨማሪ አጠቃላይ ከባቢ ሁኔታው ማለት የራሱን የሆነ ተጽዕኖ ሊያሳድርብን ይችላል። በሰላም ወቅትና በጦርነት ወቅት የሚሸጠው የገቢ መጠናችን በእርግጠኝነት ውጤት ወይም ልዩነት ሊያመጣ ይችላል። በሶስተኛ ደረጃ እንግዲህ ተጽዕኖ ከሚያሳድሩባቸው ጉዳዮች መካከል አንዱ የራሳችን የታታሪ ሰራተኝነት ልዩነት ያመጣል ማለት ነው። ሽያጭ እንደምናስበው እጅግ በጣም ቀላል ነገር አይደለም። ያው ሽያጭን ለመሸጥ በጣም ታታሪ መሆን መቻል አለበት። በደንብ ደንበኛ ማግባባት መቻል አለብን። ደንበኛ ማስረዳት መቻል አለብን። በብዙ መልኩ የራሳችን ታታሪነት ወይም የራሳችን መልካም አስተሳሰብና የስራ ውጤት ልዩነት ያመጣል ማለት ነው። ስለዚህ በተለያየ አይነት መልኩ ሽያጭ መረዳት እጅግ በጣም ያስፈልጋል። ያው እንደተለመደው ሽያጭ በማርኬቲንግ አንግል ሲታይና ሽያጭ በአካውንቲንግ አንግል ሲታይ ልዩነት ይኖረዋል። እኛ ግን ለጊዜው ወይንም ደግሞ በዚህ ቪዲዮ እንድትረዱት እየሞከርን ያለ ነው ሽያጭ ከአካውንቲንግ አንግል ወይንም ደግሞ ከአካውንቲንግ አንጻር ሲተነተን ያው እንደምታውቁት አካውንቲንግ በእርግጠኝነት ሪፖርት የማዘጋጀት ግዴታ አለበት። ኢንካም ስቴትመንት፣ ባላንስ ሽትና የመሳሰሉት አይነት ሪፖርቶችን ሁሌ ያዘጋጃል። ስለዚህ እዛ ሪፖርቶች ላይ የሚገልጸውን አይነት ትንታኔ ነው እየሰጠን ያለ ነው። ስለዚህ እሱ መረዳት እጅግ በጣም ያስፈልጋል። ስለዚህ ሽያጭን በዚህ መልኩ ከተረዳጁን እጅግ በጣም መልካም ነው። ስለዚህ ይሄንን በዚህ እናጠቃልልና ወደ ሁለተኛው ፕሮግራማችን ላይ ለማብራራት የምንሞክረው ስለ አንድ ምርት ወይንም አገልግሎትን ለማምረት የምናወጣው ወጪ
እሱ መረዳት እጅግ በጣም ያስፈልጋል። ያው በዋናነት እዚህ ቪዲዮ ላይ ለማስረዳት የምንሞክረው ትርፍን የሚወስኑትን ጉዳዮች ስለሆነ ስለዚህ የማምረቻ ወጪያችንን መረዳት እጅግ በጣም አስፈላጊ ነው። ስለዚህ የማምረቻ ወጪያችን ሁለት ነገሮችን ሊይዝ ይችላል። አንደኛው ቋሚ የሆነ የወጪ አይነት አለ። ሁለተኛው ተቀያያሪ ወይንም ደግሞ በየጊዜው ሊለዋወጥ የሚችል የወጪ አይነት አለ። ስለዚህ ቋሚ ወጪ የምንላቸው የወጪ አይነቶች ምን ማለት ናቸው? ለምሳሌ የማሽን ወጪ እንዲሁም የቤት ኪራይ ወጪ እና ተያያዥ ጉዳዮች ቋሚ ወጪዎች ሊሆኑ ይችላሉ ማለት ነው። ስለዚህ እነሱን ቋሚ ወጪዎችን መደመር ወይንም ደግሞ መረዳት እጅግ በጣም አስፈላጊ ነው። ስለዚህ እነዚህ ቋሚ ወጪዎቻችን ትርፋችን ላይ ቀጥተኛ የሆነ ተጽዕኖ ይኖራቸዋል ማለት ነው። እንዲሁም ደግሞ በሌላኛው አንግል ተለዋዋጭ ወይንም ደግሞ ተቀያያሪ የውጭ አይነቶች ብለን የምናስባቸው ከምናመርተው የምርት መጠን ጋር ቀጥተኛ ወይም ደግሞ ቀጥተኛ የሆነ ዝምድና ያላቸው ሲሆን ለምሳሌ የጥሬ ዕቃ ግብአት እና ተያያዥ ጉዳዮች በእንግሊዘኛው ቫሪያብል ኮስት በአማርኛው ደግሞ ተቀያያሪ ወይንም ደግሞ ተለዋዋጭ ወጪ አይነቶችን መረዳት እጅግ በጣም ወሳኝና አስፈላጊ ነው። ስለዚህ ወጪያችን በእርግጠኝነት ትርፋችን ላይ ቀጥተኛ የሆነ ተጽዕኖ ስላለው ስለዚህ ስናመርት ለምን ነገሮች ወጪ ይኖርብናል ብሎ መረዳት እጅግ በጣም ወሳኝና አስፈላጊ ነው። ያው አንድ ምርት ቀጥተኛ የሆነ ወጪ ይኖረዋል፣ ቀጥተኛ ያልሆነ ወጪ ይኖረዋል። ያው ቀጥተኛ ወጪ የምንለው ቅድም ለማስረዳት እንደሞከርነው በተለይ ተለዋዋጭ የሆኑ ለምሳሌ የጥሬ ዕቃ ግብአት የተለያዩ ምርቱን ለማምረት ቀጥታ የምንጠቀመው የኃይል ፍጆታና ተያያዥ ነገሮች ቀጥተኛ የሆነ ግንኙነት ሲኖራቸው ቀጥታ የሆነ ተጽዕኖ ስለሚኖራቸው ስለዚህ እንደ ቫሪያብል ኮስት ውስጥ ልናካትታቸው እንችላለን ማለት ነው። ተቀጥተኛ ባልሆነ መልኩ የሚካተቱ የወጪ አይነቶች ለምሳሌ የሰራተኛ ወጪና ተያያዥ አይነት ነገሮች የሰራተኛ ወጪም ሰራተኛም በቋሚ ደረጃ ስንቀጥረውና በየጊዜው በሚቀያየር በተለይ ደግሞ በቀን ሰራተኝነት የምንቀጥረው ከሆነ የራሱ የሆነ ልዩነት እንደሚኖረው ተረድቶ ግን ዋናው ቁም ነገር ግን ወጪያችንን አንድን ምርት ለማምረት የሚያስፈልጉንን የምናወጣው ወጪዎችን በዝርዝር መካተትና በዝርዝር መጻፍ መቻል አለባቸው። ምክንያቱም ትርፋችን እነሱን መሰረት ያደረገ ስለሆነ ማለት ነው። ስለዚህ ሁለተኛውን በዚህ እናገባድዳለን። ስለመጣችሁ እጅግ በጣም እናመሰግናለን። ሁለተኛውን በዚህ ከተረዳችሁን በቀጣይ ወደ ሶስተኛው እንሄዳለን ማለት ነው። ጉዳዮች መካከል አንዱና ወሳኙ የምርት ጥራት ነው። ያው እንደምታውቁት የምርታችን ጥራት እጅግ በጣም ወሳኝ ነው። በተለይ ደግሞ ደንበኞቻችን የሚፈልጉትን የጥራት መጠን ማምረት እጅግ በጣም አስፈላጊና ተገቢ ነው። ስለዚህ ጥራት ያለው ምርት ባተረፍን ቁጥር ዋጋችን ከፍ ይላል። ስለዚህ ዋጋችን ከፍ ስለሚል እርግጥ ነው ትርፍ ላይ የራሱ የሆነ ተጽዕኖ ሊያመጣ ይችላል። እንዲሁም ደግሞ የምርታችንን ጥራት ዝቅ ባደረግነው ቁጥር ደግሞ በተወሰነ መልኩ ትርፋችን ላይም ተጽዕኖ ሊያደርስ ይችላል። ግን በዋናነት ደግሞ የምናገኘው የደንበኛ አይነት እንደ ገበያው ሊወሰን ይችላል። የሆነ ሆኖ ግን ጥራትን የምናመርተው ምርት ወይም አገልግሎትን ጥራትን ማወቅ ወይም ጥራትን መረዳት እጅግ በጣም ያስፈልጋል። ምክንያቱም ትርፋችን መሰረት የሚያደርገው በጥራት ላይ ሊሆን ይችላል። ስለዚህ የምርት ጥራትን መረዳት ወይንም ደግሞ መገንዘብ እጅግ በጣም አስፈላጊና ተገቢ ነው። ስለዚህ በዋናነት ጥራትን መረዳት በተለይ ደግሞ የደንበኛችንን አይነት እንድንረዳ እድል ይሰጠናል ማለት ነው። ስለዚህ እሱን መረዳት እጅግ በጣም አስፈላጊ ነው። ስለዚህ በተወሰነ መልኩ የምንሸጠውን የምርት ጥራት መረዳት ወይንም ደግሞ ጥራቱ በምን አይነት ደረጃ ላይ
እናመርተዋለን የሚለውን ነገር መገንዘብ እጅግ በጣም አስፈላጊና ተገቢ ነው። ስለዚህ ሌላኛው ምርት የትርፋችንን የሚወስነው አንዱ ጉዳይ የምርት ጥራት ይሆናል ማለት ነው። ስለዚህ እሱንም መረዳት እጅግ በጣም ወሳኝና አስፈላጊ ነው። በሶስተኛው ጉዳይ ላይ ያለን ትንታኔ ይሄን ይመስላል። ማስረዳት የምንፈልገው ወይንም ደግሞ ትርፋችን ማዕከል የሚያደርገው ውድድር ላይ ነው። ስለዚህ ውድድር ማለት በሁለት ተመሳሳይ አገልግሎት ወይንም ምርት ለመሸጥ ማለት ግብ ውስጥ የሚገቡ የድርጅቶች ፉክክር ሊሆን ይችላል። ስለዚህ ውድድር ደግሞ በባህሪው ቀጥተኛና ቀጥተኛ ያልሆነ ውድድር ሊሆን ይችላል። ስለዚህ ቀጥተኛ የሆነ ውድድር ስንል በተመሳሳይ ምርቶች መካከል የሚደረግ ግብ ሲሆን ቀጥተኛ ያልሆነ ስንል ደግሞ ምናልባት ደንበኞቻችን ካላቸው ውስን ገቢ ላይ የራሱን የሆነ ድርሻ ለመውሰድ የሚሞክር ከኛ ምርት ጋር ምንም አይነት ዝምድና የሌለው ነገር ግን የደንበኞችን ውስን ገቢ ለማግኘት የራሱን ገቢ ከፍ ለማድረግ የሚፎካከረን ድርጅት ሊኖር ይችላል። ስለዚህ እሱ መረዳት እጅግ በጣም ያስፈልጋል። በጣም አስፈላጊና ወሳኝ ነው። ከዛም ውጪ ትርፋችንን የሚወስነው በገበያ ውስጥ ያለን ድርሻ ሊሆን ይችላል። ለምሳሌ በገበያ ውስጥ ሊደሮች፣ ፎሎወሮች እና ኒቸሮች የሚኖራቸው የዋጋ ተመን ወይንም ደግሞ የትርፍ ድርሻ እጅግ በጣም የተለያየ ሊሆን ስለሚችል እሱንም መረዳት እጅግ በጣም ወሳኝና አስፈላጊ ነው። በዋናነት ግን ውድድር የሚወሰነው ቅድም ለማስረዳት እንደሞከርነው በምን አይነት ገበያ ውስጥ እንደምንወዳደር እጅግ በጣም መረዳት እጅግ በጣም አስፈላጊና ተገቢ ነው። ውድድር በነጻ ገበያ በሞኖፖሊና በኦሊጎፖሊ መካከል ያለው የውድድር አይነት ራሱን የቻለ ልዩነት ሊያመጣ ይችላል። ስለዚህ የምንወዳደርበትን ገበያ መረዳት እጅግ በጣም ወሳኝና አስፈላጊ እንደሆነ ይሰማናል። ስለዚህ እሱን ከተረዳን በእርግጠኝነት ትርፋችንን በተገቢ መልኩ መረዳት እንችላለን ማለት ነው። ስለዚህ በአራተኛ ደረጃ የምናስቀምጠው ማብራሪያ ይሄን ይመስላል። በአምስተኛ ደረጃ ትርፋችንን የሚወስነው ደንበኛ ይሆናል ማለት ነው። ስለዚህ በዋናነት ቢዝነስ ስንጀምር የቢዝነስ መጀመሪያ መጨረሻም ደንበኛ ነው። ስለዚህ ደንበኞቻችን ምን ይፈልጋሉ የሚለውን ነገር መረዳት እጅግ በጣም ወሳኝና አስፈላጊ እንደሆነ ማወቅ በጣም ተገቢ እንደሆነ እናስባለን። ምክንያቱም ደንበኞቻችን የሚፈልጉት ምን እንደሆነ ካላወቅን ወይንም ደግሞ ካልተረዳናቸው የምናመርተው ምርትና የደንበኛ ፍላጎት ካልተገናኘ በገበያ ውስጥ አሸናፊ መሆን ማንችልበት ሁኔታ ሊፈጠር ይችላል። ስለዚህ ደንበኛን ከሀ እስከ ፐ ምን እንደሚፈልግ፣ ለምን እንደሚፈልግ፣ በምን አይነት መልኩ እና መቼ እንደሚፈልግ ሁሉ መረዳት እጅግ በጣም አስፈላጊና ተገቢ ነው። ያው እንደምታውቁት ሀበሻ በተፈጥሮ የራሱ የሆነ የምርት አይነት ወይንም ደግሞ የሀበሻ ልብሶች አሉን። የሀበሻ ልብሶቻችን በብዛት የምንጠቀምባቸው ለአደባባይ በዓላት ናቸው። ለአደባባይ በዓላት ቢሆኑም ዛሬ ግን ከጊዜ ወደ ጊዜ በመደበኛ ህይወታችንም ውስጥ እየተለመዱ እየመጡ ነው። ስለዚህ ደንበኞቻችን ምን እንደሚፈልጉ፣ ለምን እንደሚፈልጉና መቼ እንደሚፈልጉ መረዳት በገበያ ውስጥ እጅግ በጣም አሸናፊ ያደርገናል። ደንበኞቻችን የራሳቸው የሆነ አቅም አላቸው፣ የራሳቸው የሆነ ፍላጎት አላቸው። ስለዚህ ደንበኛዬን ከተረዳሁት የደንበኛዬ አቅሙ በጀቱ ምን ያክል እንደሆነ ከተረዳው በእርግጠኝነት ለሱ የሚሆን ምርት ማዘጋጀት፣ ለሱ የሚሆን አገልግሎት ማዘጋጀት እችላለሁ ማለት ነው። ስለዚህ ደንበኞቻችንን መረዳት እጅግ በጣም ወሳኝና አስፈላጊ ነው። ስለዚህ ትርፋችንን መሰረት የሚያደርገው ደንበኞቻችን ላይ ስለሆነ ደንበኛችንን መረዳት እጅግ በጣም ወሳኝና አስፈላጊ እንደሆነ እናምናለን። በአምስተኛ ደረጃ ስለ ደንበኛ የምንሰጠው ማብራሪያ እዚህ ላይ ያበቃል። የምናስረዳው ጉዳይ ላይ ደርሰናል። በመጨረሻ ላይ ማስገንዘብ የምንፈልገው
ትርፍ ምን እንደሆነ ለማስረዳት እንሞክራለን። ያው ትርፍ መግቢያችን ላይ በተወሰነ መልኩ ማብራሪያ እንደሰጠነው ትርፍ ማለት የሽያጭና የወጪያችን ልዩነት ይሆናል ማለት ነው። ስለዚህ ማለት ቅድም መጀመሪያ ላይ እንዳስቀመጥነው ሽያጭ ወይንም ደግሞ ገቢን በእርግጠኝነት በደንብ አስረድተኑታል። ስለዚህ ሽያጭ ማለት የቀን ሊሆን ይችላል፣ የሳምንት ሊሆን ይችላል፣ ለወር ሊሆን ይችላል፣ የአመት ሊሆን ይችላል። ስለዚህ እሱን ከደመረን ወይንም ደግሞ ካሰላን በኋላ ከሱ ላይ ወጪያችንን አጠቃላይ ወጪያችንን ስንቀንስ የተጣራ ትርፍ ወይም የተጣራ ገቢ እናገኛለን ማለት ነው። የተጣራ ገቢ ደግሞ እንዲሁ በቀን ሊሰላ ይችላል፣ በሳምንት ሊሰላ ይችላል፣ በወር ሊሰላ ይችላል፣ እንዲሁም በአመት ሊሰላ ይችላል ማለት ነው። ስለዚህ የሆነ ሆኖ በዋናነት አንድ ትርፋማ የሆነ ድርጅት በተለይ ወጪና ሽያጩ ማለት መመጣጠን ካለበት በጣም መረዳት እጅግ በጣም አስፈላጊ እንደሆነ እናምናለን። ያ ማለት ፕሮፊት ዜሮ ከሆነ ምንም አይነት ትርፍ የለም ማለት ነው። በወጪና በገቢ መካከል ልዩነት የለም፣ ወጪም ገቢም እኩል ነው ማለት ነው። ስለዚህ ይሄ ለውስን ጊዜ አንዳንዴ በጣም በቢዝነስ ውስጥ አስቸጋሪ ጊዜዎች ሲመጡ ይሄንን ውጤት ወይም ይሄንን ነጥብ መከተል ሊያስፈልግ ይችላል። ግን በዋናነት ትርፍ ከሌለው አንድ ስራ ውጤታማ አይደለም ተብሎ ይታሰባልም ብቻ ሳይሆን አስፈላጊ ወይንም ደግሞ የተጠና ወይንም ደግሞ ከኛ አቅም ጋር ተያይዞ ችግር ያለብን ስለሆነ ያንን ዘርፍ ለቀን መውጣት እጅግ በጣም አስፈላጊና ተገቢ ነው። ስለዚህ ትርፋችንን በየወቅቱ፣ በየቀኑ፣ በየሳምንቱ፣ በየወሩ መመዝገብና መረዳት እጅግ በጣም አስፈላጊና ተገቢ ነው። ከእያንዳንዷ ምርትና ከእያንዳንዷ ሽያጭ ላይ የምናገኛትን ትርፍ መረዳት እጅግ በጣም አስፈላጊ ነው። ስለዚህ በምንችለው አቅም ሁሉ የትርፍ ዳጋችንን ወይም ደግሞ የትርፍ መጠናችንን ለማሳደግ መስራት እጅግ በጣም ወሳኝና አስፈላጊ እንደሆነ እናምናለን ወይንም ደግሞ መረዳት እጅግ በጣም አስፈላጊ ነው። ስለዚህ ለዛሬው የነበረን ገለጻ ይሄን ይመስላል። ስለመጣችሁ እጅግ በጣም እናመሰግናለን። ማብራሪያ ላይ ያላችሁን አስተያየት ወይንም ደግሞ ግልጽ ያልሆነላችሁን ሀሳብ ኮሜንት ላይ መስጠታችሁን እንዳትረሱት ልናስታውሳችሁ እንፈልጋለን። ከዛም በተጨማሪ ደግሞ ምናልባት ሀሳባችን ለብዙ ሰዎች እንዲደርስልን ስለምንፈልግ በማህበራዊ ሚዲያ ሼር በማድረግ ላይክ በማድረግ እንዲተባበሩን ስንል እንጠይቃለን። ስላደመጡን ትዕግስት ኖሮ ስላደመጡን እጅግ በጣም እናመሰግናለን። ሰብስክራይብ ማድረጎትን እርግጠኛ የሆኑ መልካም ጊዜ